በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ሩፋኤል ዘታኅሣሥ። አንድ አምላክ በሚሆን በአብና በወልድ መንፈስ ቅዱስ ስም አምነን ረድኤተ እግዚአብሔርን አጋዥ በማድረግ ማኅፀንን የሚፈታ የታላቁ ሊቀ መላእክት ቅዱስ ዑራኤል በወርኃ ታኅሣሥ ይልቁንም በዚህ ወርኃ የቅዳሴ ቤቱ በግል ስራ ሶስተኛ ጊዜ የሚነበብ የቁስጥንጥንያ ሊቀ ጳጳስ ቅዱስ ዮሐንስ አፈወርቅ የነገረን ድርሳን ነው። የሊቀ መላእክት ቅዱስ ሩፋኤል ጸሎቱ በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ንጉሥ ቴዎዶሲዮስ ከሞተ በኋላ የንጉሥ አርቃዴዎስ ታላቅ ወንድም የመጀመሪያው ልጅ አኖሬዎስ በቁስጥንጥንያ ነገሰ። ቀድሞ ለተወደዱ ሁለቱ ወንድሞች ለቴዎዶስና ዲዮናስዮስ ማረፊያቸው በነበረችው ኋላም ሊቀ መላእክት ቅዱስ ሩፋኤል በቅድስት ስዕሉ ላይ አድሮ ታላቅ ተአምራቱን በገለጸባት ስፍራ ከእግዚአብሔር በተሰጠችው ለሰው ፈጥና ለምትደርስ አማላጅነቱ በከበረ በሊቀ መላእክት ቅዱስ ሩፋኤል ስመ አባቱ የጀመረውን የቤተ ክርስቲያን ሕንፃ ይፈጽም ዘንድ አሰበ። ንጉሥ አኖሬዎስ የታላቁ መልአክ የቅዱስ ሩፋኤል አምላክ የእግዚአብሔርን ቤት በሊቀ መላእክት በቅዱስ ሩፋኤል ስም ይሰራ ዘንድ ጀመረ። እግዚአብሔር በነቢዩ ኢሳያስ አድሮ ለሚገዙልኝ ስሜን ለሚጠሩ ለሚያገለግሉኝም ሁሉ በቤተ መቅደሴና በቅጽሬ የማያልፍ ዘላለማዊ ስምን እሰጣቸዋለሁ፣ ለዘላለምን በቤቴ ውስጥ አከብራቸዋለሁ ብሏልና። ይህችም ቅድስት ቤተ ክርስቲያን ያንጸ ዘንድ በጀመረ ጊዜም ገና መቆፈር ሲጀምር ወርቅ የመሉ ጋኖችን አገኙ። ጻድቁ ንጉሥ አኖሬዎስም መሬቱን በሰፊው ይቆፍሩ ዘንድ እንደገና አዘዛቸው። ለስራ የተዘጋጁ አሽከሮችም እንዳዘዛቸው መሰረቱን አሰርተው ሲቆፍሩም በቀደመው አበው ዘመን ጥንት የተቀበረ የአንዳንዱ 15 ሚዛን የሚመዝን 84 የወርቅ ጥምዝ አገኙ። ቆፋሪዎቹም ይህን ባገኙ ጊዜ የሆነውን ሁሉ ያውቅ ዘንድ የሚነግሩትን መልእክተኞችን ወደ ንጉሡ አኖሬዎስ ላከ። ንጉሥ አኖሬዎስም ሰምቶ በታላቅ ደስታ ከሰራዊቱ ጋር ወደ ቁፋሮ ስፍራ ሄደ። የወርቁንም ክምችት ባየ ጊዜ ለዘላለሙ ክብር ምስጋና ይግባውና የእግዚአብሔርን ፈቃድ እንደሆነ አስተዋሉ። ቅዱስ ስሙ የሚመሰገንበት ቤቱን ያንጽ ዘንድ በሊቀ መላእክት ቅዱስ ሩፋኤል አማላጅነት የመረጠው ልዑል እግዚአብሔርንም ፈጽሞ አመሰገነ። ስለዚህም በንጉሱና በሰራዊቱ ሁሉ በሕዝቡ ዘንድ እጅግ ታላቅ ደስታ ተደረገ። ያን ጊዜም ንጉሡ አኖሬዎስ ወርቁን በእሳት ያጠሩት ዘንድ አዘዘ። አባ ንጉሥ ቴዎዶሲዮስና ንዑድ ክቡር የሆነ የተወደደ ጻድቅ አባ ዲዮናስዮስ ቀድሞ በማረፊያቸው አኑረውት በነበረው ስዕል በአይነት ታላቅ ስዕልን ሰዓሊ አሳለ። ያሳለውንም የሊቀ መላእክት ቅዱስ ሩፋኤልን ታላቅ ስዕል በተገኘው ወርቅ ያክንትና ጳዚዮን ወራውሬም በተባሉ የነበሩ የአልማዝ ድንጋዮች ጨምሮ ዙሪያውን አስጌጠው። ይህንን የሊቀ መላእክት ቅዱስ ሩፋኤልን ስዕል የቤተ ክርስቲያን ህንፃ ስራ እስኪፈጸም ድረስ በተለየ ንጹሕ ስፍራ አኖረው። እጅግ በጸና ፍቅርና ሰላምም የቤተ ክርስቲያኗን ስራ እንዲሁ ተጀመረ። እግዚአብሔርንም የሚፈራ ይህ ጻድቅ ንጉሥ አኖሬዎስም ከጠቢባኑ ጋር እየተማከረ ከጠራቢዎች ጋር እየጠረበ ከሚቆፍሩት ጋር እየቆፈረ አብሯቸው በእጁ ይሰራ ነበር። ንዑዳን ክቡራን አበው ጳጳሳትም በ12ቱ
በስራ ሁሉ ስለ እርሱ በተቀደሰች ጸሎታቸው ወደ ሊቀ መላእክት ቅዱስ ሩፋኤል አምላክ ወደ እግዚአብሔር ይለምኑት ነበር። በተቀደሰች የቤተ ክርስቲያን ስራ ላይ በሊቀ መላእክት ቅዱስ ሩፋኤል አማላጅነት እግዚአብሔርን ድንቅ ስራ ተገልጾ ከመሬት የወርቅ ክምችት ባገኙ ጊዜ ንጉሱ አኖሬዎስም የቤተ ክርስቲያኗን ህንፃ ስራ በውስጥም ስፋቷና ርዝመቷ ከቀድሞ ይልቅ እጅግ ሰፊ ታላቅ የሚሆን ዘንድ አሰበ። በግዛቱ ላሉት ሁሉ ያክንት ላጳዚዮን እድጽዮን ከርከዴን መረግድ መርመር የተባሉ የከበሩ ድንጋዮችና እብነበረዶችን በሌሊት እንደ ቀንዲል የሚያበራውን እንቁ ጌጣጌጦችን ሁሉ ሰብስበው ያመጡ ዘንድ አዘዘ። ቤተ ክርስቲያኗን ለማነጽም ምን ዕቃዎችን አላጡም። የቤተ ክርስቲያኗን አጥር በሰሩ ጊዜም ከእግዚአብሔር በተሰጠች የሊቀ መላእክት ቅዱስ ሩፋኤል አማላጅነት ብዙ ታምራት ተገለጸ። ሰይጣንም ይህን ሁሉ ባዩ ጊዜ ቀንቶ በቤተ ክርስቲያኒቱ ላይ ታላቅ ችግርን አመጣ። አሕዛብም እንዲነሱ አደረገ። ነገር ግን ሊቀ መላእክት ቅዱስ ሩፋኤል ወደ ተቀደሰችው የቤተ ክርስቲያን ሕንፃ ስፍራ ዘንድ አሕዛብን ዝም አላለም። በሕንፃዋ ላይ ቢሆን በሰራዊቱ ላይም ቢሆን ጻድቅና የዋ ቢሆን በንጉሥ አኖሬዎስ ሕዝብ ላይም ቢሆን ምን ክፉ ነገር ሳያደርሱ መለሳቸው እንጂ። ስለዚህም ነገር የቁስጥንጥንያ ሊቀ ጳጳስ ቅዱስ ዮሐንስ አፈወርቅ ጻድቀ አኖሬዎስ ሆይ ነቢይ ዳዊት እግዚአብሔር ቸር እንደሆነ መርምራችሁ እወቁ። በእርሱ የምታመንም ንዑድ ክቡር ነው። እግዚአብሔርን የሚፈሩትን መልአክ እግዚአብሔር በአማላጅነቱ ያድናቸዋል ይላልና። ወዳጅ ሊቀ መላእክት ቅዱስ ሩፋኤል በመንግስት ሁሉ ረዳትና ኃይል ይሆንል ዘንድ የጀመርከውን ፈጽም እንጂ አትተው እያልሁ አጸናሁት ሲል ተናገረ። የሊቀ መላእክት ቅዱስ ሩፋኤል ስዕል ከተሰራ በኋላም በተረፈው የወርቅና እንቁ ጌጦች ጻድቅና የዋ ንጉሥ አኖሬዎስ የቤተ ክርስቲያኒቱን ሕንፃ አስፋፋ። በሊቀ መላእክት ቅዱስ ሩፋኤል ስም የሰራት የዚችን ቤተ ክርስቲያን አሰራርም በብልሃተኞች ዘንድ ልክ ከስፋቷን 80 ክንድ ወርዷንም 60 ክንድ አደረገ። ውስጧንም በተቀረጸ የእንጨት ጌጥ ሽልማት በቅኔ ማህሌቷ አንጻር ያለውን የቅኔ ማህሌቷን ቁመት 50 ክንድ አደረገ። ውስጡን በዥንጉርጉር ቀለም አሳመረው። ጠፈሯም የተሸረበ ገመድን ታታ። ረጃጅም ምሰሶችንም አንዱን በግራ አንዱን በቀኝ ከተከለ። ለገናናው ቅዱስ ሩፋኤል ቤተ ክርስቲያን ይህን ካደረገ ሕንፃዋንም አምሮ ተፈጸመ። የቅድስት ቤተ ክርስቲያን ሕንፃ ከተፈጸመ ንዑዳን ክቡራን አበው ሊቃነ ጳጳሳትና ጳጳሳቱ፣ ካህናት፣ መዘምራኑን፣ ቀሳውስቱንና ዲያቆናቱን አስከትለው ከቅዱስ ሩፋኤል ታቦት ጋራ ለቅዳሴም ስንዴና ዘቢብን፣ ጧፍና ዕጣን፣ የወርቅ ጽዋ፣ መጎናጸፊያና መጋረጃዎችን፣ የብርና የወርቅ ጽናዎችን፣ የክህነት ልብሶችን፣ ብሉይ የሐዲስ ቅዱሳን መጻሕፍትን ይዘው መጡ። ንዑድ ክቡር የሆነ ሊቀ ጳጳሳትን በታላቅ ክብር እስከዚህ ሰዓት አድርሰው
የጠራህን የቅዱስ ሩፋኤል አምላክ ፈጣሪያችን እግዚአብሔር ሆይ አቤቱ በሰማይም በምድርም የሚመስል የለም። ቃል ኪዳን ለሰጣቸው የቃል ኪዳን ምሕረት የምትጠብቅ ከታናሽነቱ አንስተ ከፍ ከፍ ያደረከው የመረጥከው ወዳጅ አገልጋይ የቴዎዶስዮስ ልጅ ንጉሥ አኖሬዎስ የራው ይሆን ቅዱስ ማደሪያህን ትባርክ ዘንድ እንለምንሃለን። እርሱ ብቻ አይደለም በዚህ ቤተ መቅደስ ውስጥ የሚጸልየውን ጸሎቱን ስለ ወዳጅ ቅዱስ ሩፋኤል ብለ በሰማያዊ ዙፋን ስም ይህንን ቤተ መቅደስ ለቅዱስ ክብር አስራት አድርገው አቅርበዋልና በዚህ ቤተ መቅደስ ወደ አንተ የሚማጸኑትን ሕዝብንም በደላቸውንም ይቅር በላቸው፣ አንተ ብቻ ያመልኩ ዘንድም አደርጋቸው እያለ በተሰበሰበው ጉባኤ ፊት ጸለይ። የቤተ ክርስቲያኗ ቅዳሴ ቤት በዝማሬና በማህሌት ከከበረ። በቅዳሴም ጊዜ መንፈስ ቅዱስ ወርዶ ቤተ ክርስቲያኗን ቀደሳት። ጳጳሳትና ካህናት ከሕዝቡ መካከል ቅዱስ ሥጋውንና ወደ ክቡር ደሙ የቀረበ ሁሉ ሥጋውንና ደሙን ተቀበለ። የቅዳሴ ቤቱ በዓለም በተፈጸመ ጊዜ ታላቅ ግብዣ ተደረገ። ሁሉም ከድሆች ጋር በአንድነት በልተው ጠገቡ። በሊቀ መላእክት ቅዱስ ሩፋኤል ምጽዋት ለተቸገሩ ድሆችና ሽማግሌዎች አባት እናት ለሌላቸው ሰጡ። ቅዱስ ሩፋኤል ሊቀ መላእክት ከጥቂት ወራት በኋላም ንጉሡ አኖሬዎስ የከበረ ወንድሙ ክቡር አርቃዴዎስን ጠራው። ክብር አርቃዴዎስም ከግዛቱ መጣ። ወደ ቤተ ክርስቲያን ገብቶም ዘወትር አዲስ መልካምም እንደሆነች አስተዋለ። በውስጧም እየሰገደ ጸለየ። በወንድሙ ጻድቅ ንጉሥ አኖሬዎስ እጅ ተሰርቶ ስላየው የሊቀ መላእክት ቅዱስ ሩፋኤልን አምላክ ልዑለ እግዚአብሔር አመሰገነ። ዳዊት ንጉሥ አኖሬዎስ ግን በዛች ቤተ ክርስቲያን ውስጥ የከበረ ወንድሙ አርቃዴዎስን በእርሱ ፈንታ ይነግስ ዘንድ ዘውዱን ልብሱን አወለቀ። መንግስቱንም አሳልፎ ሰጠው። የዚህ ዓለም ክብርን አይወድምና ሚስት ልጆችም አልነበሩትም። የንግስና ስልጣኑንም ትቶ በስውር ወደ ገዳመ ጽመና መነነ። ንዑድ ክቡር አባታችን ቅዱስ ዮሐንስ አፈወርቅም ስለ ንጉሥ አኖሬዎስ ገናንነት ተናገረ። እንዲህም አለ። የእግዚአብሔር ወዳጅ የሆንክ ንጉሥ አኖሬዎስ ሆይ በቅዱስ ሩፋኤል ስም ቤተ ክርስቲያን ስላነጽ እርሱ የቅዱስ ሩፋኤል አምላክ የእግዚአብሔርን በእጅ ያልተሰራ ታላቅ ቤትን በሊቀ መላእክት ቅዱስ ሩፋኤል አማላጅነት በሰማይ ያዘጋጅልሃል። ጌታችን አምላካችን ኢየሱስ ክርስቶስ በአባቱ ቤት ብዙ መኖሪያ አለ፣ መጥቼ እወስዳቸዋለሁ። ለቅሶና ጥርስ ማፋጨት በሌለበት በዚያ ቤትም ለዘላለም በደስታ ትኖራላችሁ ብሏልና ቅዱስ ሩፋኤል ስለ አንተ ይለምንሃል። ለወንድም ንጉሥ አርቃዴዎስ የተውካት አገርህን ይጠብቅልሃል። ለአንተ ግን የሊቀ መላእክት ቅዱስ ሩፋኤልን ቤተ መቅደስ ስለ አነጽ የወርቅ አክሊል ተዘጋጅቶልሃል። እንደ እስክንድሪያው ሊቀ ጳጳስ ቅዱስ ዲሜጥሮስ እሳታዊ ኃይል ፍትወትን አሸንፈሃልና በመኳንንትና በመሳፍንት መሃል የአንተን ስራ ይሰራ ዘንድ ማንም የማይችለው ንጹሐ ድንግልናን ከመንግስት ጋር ይዘ ስለተገኘ ሚሳቅ፣ ሲድራቅ፣ አብድናጎን እንደተባሉ ሶስቱ ወጣቶችም አምላክ ስለ መውደድ ከክብሩ ጋር የዚህን ዓለም ጣዕም ናቁ። ንጉሱም አኖሬዎስ ሆይ ይህንን ዓለም ከነክብሩ ንቀው
እንደተጋደሉ ቅዱሳን ከጸሎትና ከንስሐ እንባ የተነሳ እስኪደክሙ ድረስ የተጋደልከውን ተጋድሎን እነሆ እንናገራለን። ነቢዩ ዳዊት የያዕቆብ አምላክ እግዚአብሔርን መንግስት እስከ አገኘ ድረስ ለዓይኖቼ መኝታን ለቅንድቦቼም ለጉንጮቼም እረፍትን አልሰጣቸውም ያልከው በአንተ ላይ ተፈጸመ። እንደ ደጋግ ነገስት አባቶች እንደ ቅዱሳን ነቢያት እንደ ንጹሐን ሐዋርያት መደመሪያ ነቢያት የነበሩ ነገስት ሰለሞን ሕዝቅያስን መሰልህ። ኋላም እንደ መጥምቀ መለኮት ቃለ አዋዲ ነቢይ ዮሐንስ የቆዳ ጠፍር ታጥቀ ቅዱስ ወንጌልንም መልካም ሰው ከመልካም ልቡ መልካም ነገርን ያፈልቃል፣ ዳግመኛም መልካም ዛፍ መልካም ፍሬን ያፈራል እንዳለ የእግዚአብሔር ወዳጅ ደግ ንጉሥ እንደነበረው እንደ አባት ቴዎዶሲዎስ ንጹሕና ልብ ቅን ስለሆነ ስለ ቀናችን ሃይማኖትም ከነገስታ ሁሉ በላይ ከፍ ያልክነ ፈራሄ እግዚአብሔር በሆነ በደግ ንጉሥ በጻድቅ በወንድሙ አኖሬዎስ ፈንታ ንጉሥ አርቃዲዎስ ከነገሰ በኋላም ንዑድ ክቡር የሆነ ጻድቅ አባት ቅዱስ ዮሐንስ አፈወርቅ ዓለምን ንቆ መንግስቱን በተወ በወንድሙ በንጉሥ አኖሬዎስ ፈንታ የነገሰ ንጉሥ አርቃዲዎስን በሊቀ መላእክት ቅዱስ ሩፋኤል ስም ቤተ ክርስቲያንን ብታንጽ በምድር ክብር በሰማይም ጻድቅ ይሆንልሃል። የበርበርና የሐሰተኛ አረማውያን ጠላቶች ኃይል ይጠፋል ሲል መከረው። ንጉሥ አርቃዲዎስም እንደ ወንድሙ ለቅዱስ አባት ዮሐንስ አፈወርቅ ትእዛዝ የእግዚአብሔር ወዳጅ አባቴ ሆይ በመንፈሳዊት አዳኝ በክህነት እሰራ ዘንድ የምትወደው በየትኛው ቦታ ላይ ነው? አንተ ንገረኝ። ምግባረ ሰናይን የፈጸምክ አብዝቶ በሚሰራው ትሩፋቱ ከአበው ሁሉ የሚልቅ ቅዱስ ዮሐንስ አፈወርቅም በድንግልና መኖርን ሽቶ በቤተ መንግስቱ ሳለ ሚስት ያላገባ ወንድሙን ንጉሥ በተወለት የነገሰ ደግ ንጉሥ አርቃዲዎስንም በታላቁ ሊቀ መላእክት ቅዱስ ሩፋኤል ስም መርከቦችን በሚቆሙበት በባህሩ ወደብ ዳርቻ ላይ በባህር የሚመላለሱ ሁሉ የሚሰግዱባት የሚጸልዩባት መጠጊያ ረዳት ሆናቸው ዘንድ አዲስ ቤተ ክርስቲያን ይሰራ ዘንድ አዘዘው። ንጉሥ አርቃዲዎስም የብስጥንጥያ ሊቀ ጳጳስ ቅዱስ ዮሐንስ አፈወርቅ የመከረውን ፈጸመ። የመርከቦች መቆሚያ በሆነው የባህሩ ወደብ ላይ መሬቱን ያስተካክሉ ዘንድ አሽከሮቹን አዘዛቸው። መሰረቱንም ጣሉ። በመልካም ስራም ህንፃው ተጀምሮ ተፈጸመ። ንዋየ ቅድሳቷ ሁሉ ተሟላ። በሌሎች ግዛቶችም ሁሉ በሊቀ መላእክት ቅዱስ ሩፋኤል ስም ብዙ ቅዱሳን አብያተ ክርስቲያናትን አነጸ። በቁስጥንጥንያም በሮሚያም በቅዱስ ሩፋኤል ስም የተሰራች ቤተ ክርስቲያንን እየበዛች ሄደች። ይልቁንም በኢትዮጵያ በየአውራጃዎቿ ሁሉ በሊቀ መላእክት ቅዱስ ሩፋኤል ስም የታነጹ ብዙ አብያተ ክርስቲያናት አሉ። ጸሎቱ በረከቱ ከሁላችን ጋር ይሁን፣ ከኔም ከነመላ ቤተሰቦቼ ጋር ይሁን ለዘላለሙ አሜን። ተአምር ጸሎቱና በረከቱ ከሁላችን ጋር ይሁንና ያላኖርከውን አታንሳ፣ አትስረቅ፣
የምትል የብሉይና የሐዲስ ትእዛዝን በሚተላለፍ አመፀኛ ላይና ገናና ክቡር ሊቀ መላእክት ቅዱስ ሩፋኤል በስሙ በታነጸች አንዲት ደብር ውስጥ የገለጸው ተአምር ይህ ነው። እግዚአብሔር የባረካት የከበረ የኢትዮጵያ ንጉሥ ነገሥት ሚኒሊክ ያነጻት የቀደመው አበው ክርስቲያን የከበሩባት የክርስቶስ መንጋ ቤተ ክርስቲያንንም ይጠብቁ ዘንድ የተሾሙ የቀደሙ ብዙሃን አበው ሊቀ ጳጳሳት በቅዳሴ ቤቷ በዓል ላይ ሊቃውንትንና ካህናትን መኳንንቱንና መሳፍንቱን ሕዝቡም ሁሉ በተሰበሰበበት በመንፈስ ቅዱስ ኃይል ያከበሯት የሊቃውንት ሁሉ መገኛ የሆነች በኢትዮጵያ ከተማ ስለምትገኝ ጽርሐ አርያም ስለምትገኝ ስለ አንዲት የደብር ተነገረ። የዚች ደብር የንዋየ ቅድሳት ጠባቂ መነኩሴ አንዲት ዕለት ልብስ ተክህኖውን ብል እንዳይበላው በነፋስ ሙቀትም ንጹሕ ይሆን ዘንድ ከግምጃ ቤቱ አውጥቶ በቤተ ክርስቲያኗ ጽድሞ ላይ ወዲያና ወዲህ ዘርግቶ አሰጣ። ያን ጊዜም አንድ ሌባ ያገኘው ይወስደው ዘንድ እየሸመቀ መጣ። ይህ ሌባ ቅሚያ የድኖችን ገንዘብ መቀማት ልማዱ ነውና እግዚአብሔርን አይፈራም። ከማንም በጎ ምክር ሊሰማም አይወድም። በእግዚአብሔር ቃል ላይ ይዘብት ነበር እንጂ ባልንጀሮቹንም የሚሰክሩና ቀማኞች ነበሩ። ዛሬም በደብሯ ውስጥ ማንም እንዳልነበረ አይቶ ወዲያና ወዲህ እየተገላመጠ በቅድስት ቤተ ክርስቲያኗ አጥር በገመድ ላይ ወደ ተሰጡት አልባሰ ክህነት በዝግታ ተጠጋ። የዚች ደብር የዕቃ ቤትም ጠባቂ እሊን ልብሶች ካሰጣ በኋላ ስራውን ሊሰራ ንዋየ ቅድሳቱን ሊያከናውነው ወደ ዕቃ ግምጃ ቤቱ ውስጥ ገባ። ከጥቂት ሰዓትም በኋላ አንድ ካህን የጭንቅ ጩኸት ሰማ። ጩኸቱም እየበረታ ሄደ። የዕቃ ቤቱ ጠባቂም አልሰማም ነበር። ያን ጊዜም ያ በእውቀቱና በትምህርቱ በንጉሠ ነገሥቱ አጼ ምኒልክ ዘንድ እጅግ የታወቀኝ ጌታ ወልደ ማርያም የተባለ ታላቅ ሊቅ የጩኸቱን ድምፅ ወደ ሰማበት የደብሩ ግቢ በሩጫ ፈጥኖ ደረሰ። ከደብሩ ግቢ በደረሰ ጊዜ ከእንግዲህ ዳግመኛ እያለ የቤተ ክርስቲያኑን ግቢ በሩጫ እየዞረ የሚጮህ አንድ ሰው አየ። በቤተ ክርስቲያኑ መድረክም ምጽዋት ጭንቅ ይዞት እየሮጠ የሚጮውን ሰው ይህ ብርቱ ካህን በግድ ይዞ ወንድሜ ምን ሆነሃል? ማንስ ትባላለህ? ከወደየትስ መጣ አለው። የቤተ ክርስቲያኑንም ጥግ እየተዳፈረ ይሰው እኔ ሌባ ነኝ፣ ሊን የቤተ ክርስቲያን ልብሶችንም እሰርቅ ዘንድ ተሸሽጌ በድፍረት ወደ ቤተ ክርስቲያን ገባው። በተጠጋው ጊዜም ግርማው የሚያስፈራና ዘንጉም ከፀሐይ ብርሃን ይልቅ እጥፍ የሚያንጸባርቅ የመስቀል ምልክት ያለበት ዘውድ በራሱ ላይ የደፋ ሰይፉን መዞ ወደ ውጭ ወጣ ዘንድ አልቻልኩም። እያዞረ አባረረኝ። አንተ ስትደርስም ወደ ኋላዬ በመለከት የሚያሳድደኝ ከኋላዬ በድንገት ተሰወረብኝ አለ። ይህም ሊቅ ካህን ፈጥኖ ደወልን ደወለ። ካህናቱ ሕዝቡም ሁሉ ተሰበሰቡ። ለስርቆት የመጣ ያ ሌባም ለተሰበሰቡት ሁሉ ያደረገውን ያየውን ሁሉ መሰከረላቸው። የቀድሞውንም የኋላውንም ኃጢአቱን ተናዘዘ። ራሱን ለካህናት አሳየ። ንስሐም ገባ። ንስሐ በሚገባ ሀጥ በሰማያት በእግዚአብሔር መላእክት ዘንድ ታላቅ ደስታ ይደረጋልና ለመናገር በሚደንቅ በቅዱስ ሩፋኤል አማላጅነት በእግዚአብሔር ፊት ምንኩስናን ያማረ አገልጋይ ሆነ። ሊቀ መላእክት ቅዱስ ሩፋኤል ለእኛ እርሱን ለምንወደው አገልጋዮቹም እንዲህ እድሜ ለንስሐ ይስጠን ለዘላለሙ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት
አላድነን ወባልሃንም ኩሉ ኩስ መዛአከ የእቲ መንግስተ ኃይል ወስባት ለዓለም ዓለም በሰላም ቅዱስ ገብርኤል መልአክ ወእግዝእትየ የማርያም ሰላም ለኪ ድንግል በሕሊናኪ በድንግል በስጋኪ እግዚአብሔር ጸባው ሰላም ለኪ ቡሩክት አንቲ እም አንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልዩ አበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሠረይ ለነ ኃጣውኢነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም አምኜ ይህንን የቅዱስ ሩፋኤል ድርሳን እጸልያለሁ። እንዲህ እያልኩ ብርሃናኤል መብርሄል ክስትናኤል በህድናኤል እፀ ህድናኤል ይህም የቅዱስ ሩፋኤል የጦቢትን ዓይን ያበራየበትና ወለተ ራጉኤልን ተቆራኝቷት የነበረውን ጋኔል ያወጣበት እግዚአብሔር የሰጠው ወሃቢ ብርሃንና መግረሪ ጸር የሚሆን አስማተ መለኮት ነው። አቤቱ ፈጣሪ ሆይ ከዚህ በላይ በጸለይኩት ጸሎት በተለመደው ቸርነት የኔን ያገልጋይህን ፍቅርተ ማርያም ከነ መላ ቤተሰቦቼ ጠላቶች ሁሉ አጥፋና በልቦና የብርሃንን ሳብልን አሜን። የእግዚአብሔር የጌትነቱ መንግስት አዳራሽ አዛዥ ሩፋኤል ሆይ ሰላም እልሃለሁ። ታላቁን አሳን በሪ በረመሃ መስቀል ገስጸ ባለበት እንዲጸና ያደረግ መልአክ ሆይ ሰላም እልሃለሁ። በፈጣሪ ፊት ምስጋና ያማረ የሰመረ መልአክ ሆይ ሰላም እልሃለሁ። የአማልክቶች አምላክ የሚሆን እግዚአብሔርን የምታመሰግን መልአክ ሆይ ሰላም እልሃለሁ። መሪር በሆነ አንደበት ሁከትን ከሚፈጥር ጸላይ ዳቢሎስና ጽኑ ከሚሆን የሞት መልእክተኛ በጠዋትና በማታ በመዓልትና በሌሊት ተጠብቀኝ ዘንድ ቅዱስ ሩፋኤል ሆይ ሰላም እላለሁ። የቅዱስ ሩፋኤል አምላክ ሆይ በዚህ መለኮታዊ ስምህ ከመከራ ስጋ ከመከራ ነፍስ ሰውረኝ ለዘላለሙ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድነን ወባልሐነ እምኩሉ ኩስ መዛአከ የእቲ መንግስተ ኃይል ወስባት ለዓለም ዓለም በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ የማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በስጋኪ እምእግዚአብሔር ጸባው ሰላም ለኪ ቡሩክት አንቲ እም አንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልዩ አበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሠረይ ለነ ኃጣውኢነ። ጸሎት ወደ ቅዱስ ሩፋኤል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ ሩፋኤል ሆይ ከልዑል እግዚአብሔር አማልደን። የሕይወት መልአክ የጦቢትን ዓይን ያበራ ቅዱስ ሩፋኤል ሆይ በዚህ ቀን ጸሎታችንን ስማ። ቅዱስ ሩፋኤል ሆይ በችግራችን ጊዜ ጸሎታችንን ሰምተ ፈጥነ እርዳን። ለሳራ ለጦቢያ ለጦቢትም ብርሃናቸው አንተ ነህና እኛን ባሪያዎችን ካስቸጋሪ ካስፈሪ ዕለት ሰውረ ከልዑል እግዚአብሔር አማልደን። ቅዱስ ሩፋኤል ሆይ ከልጅነቴ ጀምሮ ሁከትን እፈራለሁና ከሁከተኞች ወጥመድ አድነኝ። ምልጃህን ረዳትነት ፈልጌ በፊት በቀረብኩ ቁጥር ልመናዬን ወደ አምላኬ አቀርብልኝ። ቅዱስ ሩፋኤል ሆይ የልቤን ሐዘን ዛሬ በፊት ላንተ እነግራለሁና ከኔ አትራቅ። ቅዱስ ሩፋኤል ሆይ የመንገደኛ መሪ የችግረኛ አጽናኝ የኃጢአተኞች ተገን ነው። በረጅሙ ጉዞ ጊዜ ወጣቱን ጦቢያ እንዳገዝከው እኔንም በዚህ ዓለም በሚገጥመኝ ችግር ጭንቀት ሁሉ እንድትረዳኝ እለምናሃለሁ። ከእግዚአብሔር የሚገኝ ፈውስ ነህና ነፍሴንም ሆነ ስጋዬን ከበሽታ ፈውስልኝ። ይልቁንም የመንፈስ ቅዱስ ማደሪያ እሆን ዘንድ ንጹሕና ቅዱስ አድርገኝ። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድነን ወባልሐነ እምኩሉ ኩስ መዛአከ ይእቲ መንግስተ ኃይል ወስባት ለዓለም ዓለም በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ የማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እማ አንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልዩ አበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሠረይ ለነ ኃጣውኢነ። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።